የኔ አሞራዬ ለምን ታረጋዋል? የእውነት አሞራዬ ፍሮም ሃርት እሺ፣ የእውነት ከጎናችሁ ነኝ እሺ፣ የእውነት ከልባችሁ ከጎናችሁ። እናት ሀዘን ከሆነ ከሶሻል ሚዲያም ከሙዚቃም ከቴሌቪዥንም ይራቅ ነበር እስከ 40 ቀን በባህላችን። ሶሻል ሚዲያ ላይ ተቀምጠን የምናወራው የምንተቸውን የምንናገረውን ቁጭ ብለው ማዳመጣቸው ያሳዝናል። ያየሁት ያንን ነው። ለማንኛውም በመስጠቱ ምን ያገባንም መብቱ ነው። ግን ፈጠነ ገብቶ ለማድነቅ ወይም ደግሞ ለማመስገን አንበሳ ለመስጠት ከሰሞኑ እጅግ ብዙዎችን ያስደነገጠ ብሎም ያነጋገረ አንድ ክስተት ነበረ። ይኸውም በሶሻል ሚዲያ በተለይም በቲክቶክ የምናቃት ዴዚ የተባለችው ግለሰብ ከእናቷ ጋር እንደተጣላች እናቷ ህልፈተ ህይወቷ ተሰምቷል። እናት ልጇን እንደናፈቀች ከልጇ ጋርም ሳትታረቅ እናት እስከ ወዲያኛው አሸልባለች። ይህን ጉዳይ አስመልክቶ ብዙ ሀሳብ አስተያየቶች ሲዘዋወሩ ተመልክተናል። ከብዙዎቹም ሀሳብ አስተያየት መካከል እንግዲህ የዴዚ ፍቅረኛ የሆነውን አሌክስ ብዙ ሰው እንደ አዲስ እየተናገረው ይገኛል። እንግዲህ ይህ ግለሰብ ከመጣ ነው እናትና ልጅ የተለያዩት። ልጅቷን አስኮብልሎ ከእናቷም እንድትርቅ አድርጎ ይሄ ሁሉ ነገር እንዲፈጠር ያደረገው ይህ ግለሰብ ነው እናትየዋንም ይንቅ የነበረው በማለት ብዙዎች እየተናገሩት ይገኛሉ። በሌላ በኩል ዴዚንም የሚናገሯት ሰዎችንም አይተናል። ዴዚም ቢሆን እናቷን አላከበረችም፣ እናቷን አላስከበረችም ነበር። ይኸው አሁን ለሁሉም ጸጸት ይሆናል እናትየው ወደማይመለሱበት ዓለም ወደዚያኛው አቅንታለች ሲሉ ነው ሐሳብ አስተያየታቸውን ሲያስደምጡ የቆየው። ይህን ጉዳይ አስመልክቶ ታዲያ የዴዚ ፍቅረኛ የሆነው አሌክስ እንደ አዲስ ሐሳቦቹን አዲስ መልእክቶቹን አስተላልፏል ማለት ነው። ተማሪነትም ከዴዚ እናት በኋላ እንግዲህ ወደ ቲክቶክ የመጣበት ቅጽበት ደግሞ እንደ አዲስ እያነጋገረም ይገኛል። በሆነ ቲክቶክ ላይቭ ላይ ተመልክተነዋል። የአንበሳ ጊፍትም አውርዷል። ይህ ግለሰብ እውነት ሀዘን ላይ ነው ወይስ አይደለም የሚለውም አነጋጋሪ ክስተት ሆኗል። ይህን ጉዳይ በተመለከተ ጠቅለል ያሉ መረጃዎቹን አሁን እናስደምጣችኋለን። በተለይም አሌክስ ለመጨረሻ ጊዜ ስለ ዴዚ እናት ያስተላለፈው እጅግ ልብ የሚነካ ንግግሩንና የጋበዛትን ዘፈን ይዘት ከነግጥሞ አስደምጣችኋለሁ። በስተመጨረሻም እንዴት ቲክቶክ ላይ ደግሞ እንደታየና ሰዎች ስክሪንሹት አድርገውት አሁንም እንደ አዲስ እንዴት እየተነጋገሩበት እንደሚገኝ በዝርዝር አሰማችኋለሁ። ሁሉንም አብራችሁን ቆይታችሁ እንድታዳምጡ ከወዲሁ እጋብዛችኋለሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆነ መረጃ ብቅ ብለናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌ የምንለቃቸው ቪዲዮዎች እንዲደርሱ ይሁን። ቀጥታም ይዘን ወደ መጣ ነው ዝርዝር መረጃዎቻችን እናመራለን። እንደምትመለከቱት የዴዚ ፍቅረኛ የሆነው አሞራ ሰማይ በመባል በቲክቶክ ስሙ በሚታወቀው በዚህ ኦፊሻል በሆነ ቲክቶክ አካውንቱ ላይ ከ20 ሰዓት በፊት ያጋራው አንድ ስቶሪ አለ። ስቶሪው ላይ እንደምትመለከቱት እጁ ነው የሚታየው። በልጅሽ እክስሻለሁ ይላል። ከዛም የይቅርታ አይነት ስቲከርን አድርጓል። የማዘን አይነት ስሜትን የሚገልጽ ኢሞጂንም ተጠቅሟል። ታዲያ ከዚህ ፎቶ ጋር በልጅሽ እክስሻለሁ ብሎ በገለጸበት ጽሁፉ ጋር ደግሞ የተጠቀመው ዘፈን እጅግ ብዙዎችን እያነጋገረ ይገኛል። የተወዳጁ ዘፋኝ የገረመው ነው። እስቲ ትንሽ ላሰማችሁ። ምን ነበር ቢኖረኝ ትዕግስት እግርሽ ላይ ሳይጥለኝ ጸጸት ማሪም ባልኩሽ አሚን ሳቲኝ የገባኝ ቆይቶ ሆነ እንጂ ተጸጽቻለሁ ካንጀቴ እክሳለሁ ማሪኝቴ። በጣም ልብ የሚነካ የዘፈን ግጥም ነው። ችኩል እንደኔ አይነቱ እያለ ነው እንግዲህ ንጹህ ነሽ አንቺ ንጹህ እንግዲህ እንደተመለከታችሁትም እንዳዳመጣችሁትም የገረመውን የዘፈን ግጥም ነው ቆርጦ እንግዲህ ለእናትየው በትክክል በሚመስል መልኩ እንግዲህ በልጅሽ እክስሻለሁ ንጹህ ነሽ አንቺ ንጹህ ነሽ ከምንም የጸዳሽ አሁን ገባኝ እያለ ነው እንግዲህ ይህንን ሀሳብ አስተያየቱን ሲያደርስ የነበረው። በአጠቃላዩ በልጇ እንደሚክሳት ይሄ ሁሉ ቃሉ እንደሆነ ነው እያጋራ የሚገኘው። እንግዲህ አሞራው ቀደም ብሎ በዚሁ ቲክቶክ አካውንቱ ከ600 ሺህ በላይ ተከታይ ባለው አካውንቱ እጅግ በሁኔታዎቹ በመጸጸቱ በጣም ከባድ ነገር ውስጥ እንዳለ በጣም ከባድ ሀዘን ውስጥም እንደሚገኝ ጭምር በጽሁፍ እያካፈለን ነበረ። 2 ቀናት ላይም ስቶሪ አድርጎ ነበር። ይህንን ጽሁፉ እናቱ ሁሉ እንዳዘነችበት ልጅነት ይዞት የማይገቡ ነገሮችን እያደረገ ተጋብቶ ከዴዚ እናት ጋር የማይገባ ሰጣ ገባ ውስጥ ገብቶ ከእናትየው ጋር የተመላለሰው ነገር ሁሉ ዛሬ ጸጸት እንደሆነበት በተለያዩ ቦታዎችም ሲዟዟሩ ይህን በተመለከተ
ቁጥር እጅግ ከባድ ጸጸት እንዳጋጠመው ነው እንግዲህ አጠቃላይ ደግሞ በዘፈን ግጥም በሚመስል መልኩ አሁን ገባኝ ከረፈደ ጸጸቱ ግን አልቻልኩም እያለ የገረመውን ዘፈን ተጠቅሞ መልእክቱን ያስተላለፈው ማለት ነው። እንግዲህ የዴዚ ፍቅረኛን አሌክስ በተመለከተ እንደ አዲስ ደግሞ ዛሬ ላይ እንዲሁም ትናንትና በነበረ የላይቭ ቆይታ መነጋገሪያ ሆኗል። እንግዲህ የዴዚ ፍቅረኛ የሆነው አሌክስ ሄለን ዩቲዩበሯ እንዲሁም በቲክቶክም ላይቭ ትገባለች። እሷ ላይቭ በገባችበት ቅጽበት ላይ አንበሳ ወርዶላት ነበረ። እንግዲህ በደንብ በቪዲዮ መግቢያም እንደተመለከታችሁት ዩቲዩበሯ ሄለንም እጅግ ከልብ አመሰግናለሁ፣ አይገባም ነበረ፣ ምንም እንዳትሆኑ ጠንከር በሉ፣ ይሄ ነገር በፈጣሪ ፍቃድ የሆነ ነው፣ አሞራ ወይም የዴዚ ፍቅረኛ በርታልኝ፣ እናንተ ተጠናከሩ፣ ዴዚን ተንከባከባት፣ ወንድሟም ባሏም ሁሉም ነገሯ አንተ ነህ እያለች እንግዲህ ዩቲዩበሯ ሄለን ስትናገረው ነበር። ይህን ጉዳይ አስመልክቶ ታዲያ በዛ ቤት የተመለከቱ እንዲሁም ሪከርድ ተደርጎም በተለያዩ ቦታዎች ያዩት ሰዎች ይሄ ግለሰብ ሀዘን ላይ ከሆነ እንዴት ወደ ቲክቶክ መጥቶ ጭራሻውን እሱን የሚደግፉት ለሚመስል ሰዎች እንዴት ጊፍት ይሰጣል እያሉ መነጋገሪያ ርዕስ አድርገውት ብዙዎች ሲናደዱ ብዙዎች ሲቆጡም ነበረ። በተለይም ቀን ላይ እንግዲህ የቲክቶክ ላይቭ በመክፈት ጭምር እንግዲህ የዴዚ ፍቅረኛ የሆነው አሌክስ ጭራሽ አሁን ላይ የሚታየው ቲክቶክ ላይ ነው፣ እውነት ሀዘን ላይ ቢሆን እኮ እዚህ ቦታ አይገኝም ነበረ፣ ጊፍት ሁሉ እየሰጠ ነው እየተመለከትን የምንገኘው እያሉ እንግዲህ ልክ ጊፍት ሲሰጥ የነበረውን ቅጽበት የአንበሳውን የእሱን አካውንት አድርገው ለሄለን የሄደውን አይነት ነገር ስክሪንሹት አድርገው በዛም ላይ መወያያ ርዕስ አድርገውት ነበር። ከዛም በመቀጠል በቪዲዮ መግቢያም እንደተመለከታችሁት ዩቲዩበሯ ሊያም እንግዲህ የተለያዩ ሀሳብ አስተያየት መልእክቶችንም ስትሰጥ ነበር። እውነት እንደ ሀገራችን ባህልማ ቢሆን እውነት ሀዘን ላይማ ቢኮን 40 ቀን እስኪሞላ ይህ ግለሰብ ወደዚህ ሚዲያ መምጣቱ ገቢ አይደለም። ይሄ ግለሰብ ወደ ሚዲያ መምጣት አልነበረበትም። ሀዘናቸውን ነበር መወጣት የነበረባቸው። እኔ እንዴት እንደሆነ እንኳን አልገባኝም። እሱ አሁን ላይ መጥቶ ጭራሽ ጊፍት ይሰጣል። ጊፍት ከመስጠቱ እኔ ምንም ነገር የለብኝም። ነገር ግን ይህ ግለሰብ ሁላችንም የምንናገረውን ይመለከታል ማለት ነው። ቲክቶክ ላይም ነው የሚገኘው ማለት ነው። እውነተኛ ያዘነ ሰው እዚህ ሚዲያ ምን ያረጋል እያለች ነው እንግዲህ በተለያዩ ቦታዎች ላይ ሀሳብ መልእክቷን ስታስተላልፍ የቆየችው ማለት ነው። እንግዲህ የዴዚ ፍቅረኛ የሆነው አሌክስ አሁን ባሉት ነገሮች በጣም ከባድ ጸጸት ውስጥ እንደሚገኝ ነው በጽሁፍ አለፍ ሲልም የተለያዩ የዘፈን ግጥሞች ቅድም እንዳልኳችሁ እንግዲህ ከተለያዩ ጽሁፎች ጋር በማቀናበር ጭምር እጅግ ተሰምቶኛል፣ አሁን ገባኝ ከረፈደ እያለ እንግዲህ መልእክቱን በዘፈንም እየቀጠለበት የሚገኘው ማለት ነው። ምናልባት በቀጣይ ጊዜያቶች ላይ ወጥቶ በአካል የሚሰራቸው የሚያስተላልፋቸው ቪዲዮዎች ሊኖሩ ይችላል። እስከዛው ግን በጽሁፍ ነው እየተመለከት ነው የምንገኘው። ከሱ ጉዳይ ጋር በተያዘ እንዲሁም የጉዳዩ ዋነኛ አካል ነች የምትባለው ዴዚ እናቷ ህልፈተ ህይወት ከተሰማበት ቀን ጀምሮ ምንም አይነት ነገር በቲክቶኳ አጋርታም አታቅም። የቲክቶኳ አካውንት ፕሮፋይልም አሁን ድረስ ጥቁር ነው። ምንም አይነት ጽሁፎችንም አላስተላለፈችም ማለት ነው። እንግዲህ ይህን ጉዳይ አስመልክቶ ጠቅለል ባለመልኩ አሁን ላይ የሚሰጡ ዋና ሀሳቦች ምንድን ነው? ምንም ቢሆን እንግዲህ እናትና ልጅ ጥሩ ፍቅር ላይ ሆኖ ቢለያዩ መልካም ነበር። ነገር ግን ሁሉም ረፍዷል። አሁን ይቺ ልጅ እርጉዝ መሆኗን እየተመለከትን ነው። ስለዚህ ይቺ ልጅ እርግዝናዋን በሰላም ጨርሳ ልጇን በሰላም ትታቀፍ። መጥፎ ነገር ባንናገራት መልካም ነው። ከምንም በላይ ደግሞ አጠገቧ ያለው ፍቅረኛዋ የሆነው በብዙ ሁኔታ ከእናቷ ጋር እንድትራራቅ ትልቅ ምክንያት የሆነው አሌክስ የተባለው ግለሰብ ደግሞ ይችን ዴዚ ሊንከባከባት ግድ ይላል በማለት ነው ብዙዎች ይህንን መልእክት ሰፋ እያደረጉ እየተናገሩ የሚገኘው። ይህ ግለሰብም እንግዲህ እኔ ክስሻለሁ በልጅሽ ነው ምክስሽ እያለ ነው እንግዲህ ቃል በመግባት በሚመስል መልኩ ሀሳብ አስተያየቶቹን በስቶሪ እያስተላለፈ የሚገኘው። ይህንንም አስመልክቶ ነው እንግዲህ የዴዚ ፍቅረኛ የሆነው አሌክስ አሁንም በጸጸት ጽሁፎችን ሀሳቦችን እያካፈለ ይገኛል እየተባለ በተለያዩ ቦታዎች ላይ ሲሰራጩ መልእክቶቹ ሲተላለፉ የቆየው ማለት ነው። እንግዲህ የተለያዩ ጉዳዮች አሁንም እየተጠበቁ ይገኛሉ። የዴዚ እናት አሟሟቷ እጅግ ብዙዎችን ያሳዘነ ብሎ የሚያስደነገጠ ነው። በድንገተኛ ህመም ነው ወደ ሐኪም ቤት አቅንታ በዛው ህልፈተ ህይወቷ የተሰማው። ከዚህ ጉዳይ ጋር ተያይዞ ቤተሰብ ምርመራ እንዲደረግላቸው ጠይቀው ምርመራ ሂደት ላይ እንደነበረ ፎረንሲክ ምርመራም እንደነበር በተለያዩ ቦታዎች መልእክቶች ሲሰሙ ነበረ። ከዚህ ሁሉ ጋር ተያይዞ ግን እናትየው በስተመጨረሻ ለህልፈተ ህይወቷ ዋነኛ ምክንያት የሆነው ምን እንደሆነ እንግዲህ የወጣም ከቤተሰብም የተሰማ ምንም ነገር የለም። ምናልባት በቀጣይ ባሉ ጊዜያቶች ይሰማሉ። ሌሎች ግን
ግን እናትየው ቀድማም ቢሆን በልጇ ሁኔታ አዝና ነበረ። የተለያዩ የጤና ሁኔታዎች በልጅቷ መጨናነቅ ጉዳይ ነው እናት ለዚህ የበቃችሁም እያሉ የራሳቸውን መላምትም የሚሰጡ ሰዎች አሉ። ጠቅለል ባለመልኩ ግን ከዴዚ እናት ቤተሰብ ነን ያለ ማንም ወጥቶ ለየ ሐሳብ የተለየ መረጃ ማንም የተናገረ የለም። በቀጣይ ቤተሰቦቿ የሆኑ ሰዎች እንግዲህ ግልጹን ነገር መጥተው የሚናገሩት ካለ የምንጠብቅ ይሆናል። እስከዛው እንግዲህ ፈጣሪ አምላክ ሁሉንም በያለበት ይጠብቅ። በተለይ በዴዚ እናት አሟሟት ምክንያት በክፉኛ ሁኔታ ሀዘን ውስጥ የሚገኙ በመላው ኢትዮጵያ ሕዝብ ቤተሰቦቿ አጠቃላይ በሷ በኩል ሆነው ለተጎዱ ፈጣሪ አምላክ መጽናናት እንዲያድል የእውነት ከልብ እመኛለሁ። የዚች እህታችንንም ነፍስ ፈጣሪ አምላክ እንዲቀበል በዚሁ በመመኘት የዛሬን መረጃዎችን እዚህ ጋር አበቃለሁ። በሌሎች አዳዲስ ጉዳዮች ብቅ እስክንል ሰላሙን ሁሉ ተመኘሁላችሁ። ሰላም።